ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ከመደበኛ መኖሪያቸው ውጭ በካምፕ ለሚኖሩ ወታደሮች የሰባተኛውን ጠቅላላ ምርጫ በዛሬው ዕለት አከናውኗል። እንግዲህ የቦርዱ አዋጅ ቁጥር 1162 2011 ልዩ የምርጫ ጣቢያ ስለመቋቋም ይገልጻል። በዚሁ መሰረት በአገር ውስጥ ተፈናቃዮችና በዚሁም በትምህርት ቤት በዩኒቨርሲቲ ላሉ ልዩ ምርጫ ጣቢያ እንደሚኖር ይደነግጋል። በመሰረቱ የዩኒቨርሲቲ ተማሪዎችን በተመለከተ የመራጮችን ምዝገባ ባሉበት ካምፓሳቸው ምዝገባ እንዲያካሄዱ ቦርዱ ባለማው ሲስተም በመጠቀም እንደ መራጭ ተመዝግበው የድምጽ መስጠት ሂደቱ ግን መደበኛ ዜጎች ወይም መራጮች በሚሰጡበት ድምጽ በሚሰጡበት ቦታ እንዲሰጡ ተደርገዋል። የሀገር ውስጥ ተፈናቃዮችና ወታደሮች በካምፕ ያሉትን ግን በዛሬው ዕለት በልዩ የምርጫ ጣቢያ ዝግጅት በማድረግ ድምጽ መስጠቱን በዛሬው ዕለት አከናውኗል። እንግዲህ በእነዚህ ልዩ ምርጫ ጣቢያዎች መራጮች ምርጫ ማካሄድ እንዲችሉ ቦርዱ የተለያዩ ዝግጅቶች ሲያደርግ ቆይቷል። የሀገር ውስጥ ተፈናቃዮችን በተመለከተ ከሚመለከታቸው አካላት የት አካባቢ እንዳሉ ቁጥራቸው ምን ያህል እንደሆነ መረጃ በመሰብሰብ ወታደሮችንም በተመለከተ በእንደዚሁ ከሚመለከታቸው ተቋማት መረጃዎችን በመሰብሰብ የምርጫ ጣቢያዎችን ሲያደራጅ ቆይቷል። ምርጫ ጣቢያዎችን ማደራጀት ብቻ ሳይሆን ምርጫ የሚያስፈጽሙ አስፈጻሚዎችንም በማስተባበር ለነሱ ደግሞ በማዕከል ደረጃና እንደገና ደግሞ በያሉበት ቦታ ላይ የድምጽ አሰጣጥ ሂደትን በተመለከተ እንደማንኛውም የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ አስፈጻሚ የስልጠና አካሄዷል። ቦርዱ በዚህ መሰረት ይሄንን የምርጫ ዝግጅት አድርጓል። እዚሁ ጎን ለጎን ለምርጫ ለድምጽ መስጠቱ የሚያገለግሉትን ከመራጮች ምዝገባ ጀምሮ ሰነዶች በማዘጋጀት የተለየ የመራጮች ምዝገባ የጊዜ ሰሌዳ በማውጣት ምዝገባው እንዲካሄድ አድርጎ ከዛም በኋላ የድምጽ መስጫ ቁሳቁሶችን በታለመውና በታቀደው ቀን አጓጉዞ በተለያዩ ካምፖች አድርሶ በዛሬው ዕለት ሰኔ 2 ቀን ይሄ የድምጽ መስጠት ሂደት ተከናውኗል። እንግዲህ በዚህ ሂደት ውስጥ እንዳልኩት መጀመሪያ የመራጮችን ምዝገባ በተመለከተ በወታደር ካምፕ ለሚገኙ አስተባባሪዎች ወደ 56 ለሚሆኑ መጀመሪያ ስልጠና ተሰጥቶ እነሱ የመራጮችን ምዝገባ አድርገዋል። ከዛም በመቀጠል ደግሞ የድምጽ መስጠት ሂደቱ እየጨመረ ስለሚመጣ ተጨማሪ 126 አስፈጻሚዎችንና አስተባባሪዎችን ተመሳሳይ ስልጠና በመስጠት እነዚህ አስተባባሪዎችና አስፈጻሚዎች ደግሞ ምርጫውን ለሚያስፈጽሙ 6630 ለሆኑ ምርጫ አስፈጻሚዎች ስልጠና እንዲሰጡ ተደርጓል። በተመሳሳይ መንገድ ለ82 ለሚሆኑ ለሀገር ውስጥ ተፈናቃይ ካምፖች ውስጥ ላሉ አስተባባሪዎች የመጀመሪያ ዙር ስልጠና ከተሰጠ በኋላ እነዚህ 82 የሀገር ውስጥ ተፈናቃዮች ካምፕ ውስጥ የሚገኙ አስተባባሪዎች የመራጮችን ምዝገባ ካከናወኑ በኋላ በምርጫ ሂደቱ ግን ያው የምርጫ ሂደት ስራ ብዙ አይነት ስራዎችን የሚጠይቅ በመሆኑ በእነዚህም ካምፖች ውስጥ ወደ 442 ምርጫ አስፈጻሚዎች እንዲሰለጥኑ ተደርጎ ስራው ተከናውኗል ማለት ነው። ከዚሁ ጎን ለጎን በዚህ የምርጫ ዝግጅት በተለይም የመራጮችን ትምህርት በተመለከተ ለተለያዩ የሲቪል ማህበረሰብ ድርጅቶች ቦርዱ ድጋፍ አድርጎ በተለይም በአገር ውስጥ ተፈናቃይ ለሆኑ ወገኖች የመራጮች ትምህርት እንዲያስተምሩ ድጋፍ አድርጓል።
ከዚህ በተጨማሪ ደግሞ እንደማንኛውም መራጭ በወታደር ካምፕም ያሉት በአገር ውስጥ ተፈናቃይ ካምፕም ውስጥ ያሉት ቦርዱ የሚያስተላልፋቸውን የተለያየ የህዝብ ማስታወቂያዎችን ሲከታተሉ ሲያዩ እንደቆዩ ይታመናል። ከዚህም ውጪ ቦርዱ ወደ 1000 ለሚጠጉ የዩኒቨርሲቲ ተማሪዎች ቮለንተሪ ዩኒቨርሲቲዎች ተማሪዎች በየቦታው እየሄዱ የመራጮችን ትምህርት ሲያስተምሩ ስለቆየ ይሄም በእነዚህ አካባቢዎች ደርሶ አስፈላጊውን የሆነ የመራጮች ግንዛቤ ተደርጓል ብሎ ቦርዱ ያምናል። እንግዲህ የምርጫ ሂደት ትልቁና ወሳኙ ነገር እነዚህ አስፈላጊ የምርጫ ቁሳቁሶች ሙሉ በሚባል ደረጃ በሰዓቱ ቦታው መገኘታቸው ነው። ስለዚህ ዛሬ ሰኔ 2 ቀን ለምናደርገው የድምጽ መስጫ ሂደት በትናንትናው ዕለት በሁሉም ካምፖች ቁሳቁስ ደርሶ ዛሬ ጠዋት በ12 ሰዓት ከፍተው ስራ የጀመሩ ከዛም ደግሞ በተወሰነ ደረጃ አርፍደው ስራ የጀመሩ ካምፖች አሉ። የወታደር ካምፖች ወደ 442 የሚጠጉ ናቸው በቁጥር 442። የሀገር ውስጥ ተፈናቃይ ደግሞ 82 ካምፖች ናቸው። እንደምታውቁት ከዚህ በፊትም ይሄን መረጃ ሰተናል። በሚሊተሪ ወደ 126498 ተመዝጋቢዎች መራጮች ተመዝግበዋል። በአገር ውስጥ ተፈናቃይነት ደግሞ 28632 ተመዝግበዋል። ስለዚህ እነዚህ ወገኖች ዛሬ ሙሉ በሚባል ወጥተው ያው ድምጽ ሰጥተዋል የሚል እምነት አለን። በአሁኑ ጊዜ በአገር ውስጥ ተፈናቃይ የምርጫ ሂደቱ ሙሉ በሙሉ ተጠናቋል። በዚህ ሰዓት በወታደር ካምፕ ደግሞ ከአንድ በስተቀር ሙሉ በሙሉ በዚህ ሰዓት የድምጽ መስጠት ሂደቱ ተጠናቋል። እንግዲህ ቦርዱ ይሄንን የድምጽ መስጠት ሂደት አስፈጻሚዎችን በማሰልጠን ቁሳቁሶችን በሚገባው ደረጃ ከማድረስ በተጨማሪ በተለይም በድምጽ መስጫ ቀን ድጋፍ የሚያስፈልጋቸው አስፈጻሚዎች ያንን ድጋፍ ማግኘት እንዲችሉ ቦርዱ ሁሉ ጊዜ በሚጠቀምበት 7555 እና 6214 የተባሉ አጭር ቁጥር ባላቸው ስልኮች ድጋፍ ሲያደርግ ነበረ። በተለይም ለምሳሌ ከቁሳቁስ ጋራ ይሄኛው እንዴት ነው የምንጠቀምበት የሚሉ ያጠቃቀምና ያፈጻጸም ጥያቄዎች ቀርቦለት ለቦርዱ አስፈጻሚዎች እዚህ ላሉት ያንን ድጋፍ በስልክ ሲሰጡ ቆይተዋል ማለት ነው። እንግዲህ ይሄንን ድምጽ ቆጠራ ከተከናወነ በኋላ የተቆጠረው ድምጽ ደግሞ ወደ ተዳምሮ ተጠቃሎ ወደ ማዕከሉ መጥቶ የመጨረሻው ስራው የሚጠናቀቅ ይሆናል ማለት ነው። እንግዲህ በዚህ ሂደት ውስጥ ያጋጠሙን አንዳንድ ጥያቄዎች ቅድም ለመጥቀስ እንደሞከርኩት የትኛውን ሰነድ በምን መንገድ መጠቀም እንዳለባቸው አንዳንድ ችግር የገጠማቸውን ወገኖች ድጋፍ ተደርጎላቸዋል። እንደሚዳመር የጠየቁ ካምፖች ድጋፍ ተደርጎላቸዋል። በአጠቃላይ ካፈጻጸም አንጻር እንጂ ከዚህ ባለፈ የተለየ ችግር እንደገጠማቸው የደረሰን ሪፖርት የለም ማለት ነው። እንግዲህ ያው ይሄንን በተመለከተ ዛሬ ይሄንን ከዚህ በፊት ተደርጎ ያልነበረው በወታደር ካምፕ ነበረ። በአገር ውስጥ ተፈናቃይ እንደምታውቁት በስድስተኛው ሀገራዊ ምርጫ በሰኔ 14 በተደረገው የአገር ውስጥ ተፈናቃዮች ማድረግ ባይቻልም በቀሪና ድጋሚ ምርጫ ግን የአገር ውስጥ ተፈናቃዮች የድምጽ መስጠት ማከናወን ችለዋል ማለት ነው። በአጠቃላይ እንግዲህ የዛሬውን ሂደት በተመለከተ ይሄንን ይመስላል። እንግዲህ ከዚህ ጎን ለጎን ባለፈው በነበረው እነዚህ ከየምርጫ ክልሉ የመጡ ወይም በየምርጫ ክልሉ ተለጥፈዋል ወደ ማዕከል መጥተዋል የሚል አፕዴት ከዚህ በፊት ሰጥተን ነበረ። ያው የኢትዮጵያ ብሔራዊ ምርጫ ቦርድ በ501 የህዝብ ተወካዮች ምክር ቤትና በ638 የክልል ምክር ቤቶች ነው ይሄንን ምርጫ የሚያደርገው። በድምሩ 1139 ምርጫ ክልሎች ላይ ነው ይሄንን የምናደርገው። በአሁኑ ጊዜ በሁሉም ምርጫ ክልሎች ከሁለት በስተቀር በሁሉም ምርጫ ክልሎች ውጤት ተለጥፏል። እንግዲህ ምርጫ ክልል ሀላባ 1 እና
ቀብሪ በያ የሚባሉ ምርጫ ክልሎች የውጤት ጨርሰው አዳምረው ጨርሰው ማለት ነው አለመለጠፋቸው ነው ያለን መረጃ። ሀላባ 1 ይሄ ያልሆነበት ምክንያት የማዳመሩ ስራ ወደ ሆሳዕና ወጥቶ እንዲሰራ የምርጫ ክልል አስፈጻሚዎቻችን ባቀረቡት ጥያቄ መሰረት ወደ ሆሳዕና ሄዶ በሆሳዕና ደግሞ የሁሉም ፓርቲዎች ተወካዮች ባሉበት ይህንን የድምጽ ቆጠራ ማድረግና ማዳመር ስለአስፈላጊ ስለነበረ በዛ ምክንያት ነው። ቀብሪ በያን በተመለከተ ከጉርሱም ከባቢሌ ከተለያዩ ወረዳዎች ተሰብስቦ የሚመጡ የተዳመሩ ድምጾችን አብሮ ደምሮ ይፋ ማድረግ የተወሰነ ጊዜ ስለፈጀ ነው። እንግዲህ ከሁለቱ በስተቀር እንዳልኩት ሁሉም በሚባል የድምጽ መዳመሩ በምርጫ ክልል ደረጃ ተለጥፏል። ወደ ማዕከል ለቬሪፊኬሽን ማዕከል የተጓጓዙና የቬሪፊኬሽን ስራ እየተሰራባቸው ያሉ አሉ። በአሁኑ ጊዜ በማዕከል ወደ 816 ምርጫ ክልሎችን ተቀብለናል። ከ1139 816ቱን ተቀብለናል። ከ501 የህዝብ ተወካዮች ምክር ቤት 353 ተቀብለናል። ከ638 የክልል ምክር ቤት 463ቱን ተቀብለናል። እንግዲህ ቀሪ እየመጡ ያሉ በመጓጓዝ ላይ ያሉ ለህዝብ ተወካዮች ምክር ቤት ወደ 148 ለክልል ምክር ቤት ደግሞ 175 በድምሩ 323 ምርጫ ክልሎች በተለያየ ደረጃ በጉዞ ላይ እንዳሉ ነው ያለን መረጃ ማለት ነው። እንግዲህ ይህንን ካልኩ ዘንዳ ዛሬ ቦርዱ በተወሰነ ደረጃ እንደምታውቁት አዋጅ ቁጥር 1162 ቦርዱ ይፋ የሚያደርግበት ውጤትን ይፋ የሚያደርግበት ቀን ተቀምጧል። ነገር ግን ያንን ጊዜ ሚት ማድረግ ካልተቻለ ደግሞ ምን አይነት መፍትሄ አለ የሚል የመፍትሄ አቅጣጫ አስቀምጧል። ከዚሁ ጎን ለጎን የመመሪያ ቁጥር 14 2013 የሚባለው የቦርዱ መመሪያ ቦርዱ ጠቅላላ የምርጫ ክልል ውጤቶች ካልመጡለት የመጡትን የምርጫ ክልሎች ለጠቅልለው እስከሚደርሱ ድረስ ከስር የምርጫ ክልሎችን የመጡትን ውጤት ይፋ ማድረግ እንደሚችል በዚህ በመመሪያ ቁጥር 14 2013 አንቀጽ 54 በተጠቀሰው መሰረት ዛሬ በተወሰኑ ምርጫ ክልሎች ላይ ያለውን ውጤት ቦርዱ ይፋ ያደርጋል። እንግዲህ እንደምታውቁት ይሄ የይፋ የማድረግ ሂደት የራሱ አሰራር አለው። ሁለት አይነት ምክር ቤት እንዳለ ሁላችንም እናውቃለን። ስለዚህ በዚህ መሰረት እንግዲህ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚመጡ ውጤቶች እንዴት ይዳመራሉ፣ እንዴት ይሰራሉ በጣም ቴክኒካል ነገር ነው። ባለፈውም እንደገለጽ ነው ይሄ ቴክኒካል ቲም በየክልሉ በዴስክ ተደራጅቶ ውጤቱን ከየምርጫ ክልሎቹ ይዘው የሚመጡትን የምርጫ ክልል ኃላፊዎች ተቀብሎ መዝግቦ እነሱን ከዛ ወደ ቬሪፊኬሽን ክፍል ወስዶ በቬሪፊኬሽን ክፍል ደግሞ የሚደረጉ የማዳመር የሂሳብ ስሌት የማጣራት ስራ ይሰራል። ችግር ያለባቸው መገጣጠም ያልቻሉ የቁጥር ችግር ሲፈጥር ደግሞ ወደ ኦዲት ክፍል ተመርቶ በኦዲት ክፍል የማጣራት ስራ ይሰራል። ችግር የሌለባቸው ወደ ቦርዱ ለውሳኔ ይቀርባሉ። እነዛ ደግሞ ወደ ኦዲት የሄዱት በተመሳሳይ መንገድ አስፈላጊ ነው የሚባለው ማጣራት ተደርጎ ውሳኔ የሚሰጥባቸው ይሆናል። በአሁኑ ጊዜ እንግዲህ ያው ቅሬታ የቀረበባቸው ምርጫ ክልሎች ኤክስክሉድድ ተደርገው ከዛ ውጪ የሆኑት የማጣራት እና ቬሪፋይ የማድረግ ስራ እየተሰራ ይገኛል። እንግዲህ በዚህ የምርጫ ክልል ውጤት ቅጽ ላይ በግልጽ የተመለከተ ሁላችሁም ከዚህ በፊት እንደምታውቁት ክልሉ አለ፣ የክልሉ ስም አለ፣ የምርጫ ክልሉ ስም አለ። በዛ ምርጫ ክልል ውስጥ የሚገኙት የምርጫ ጣቢያዎች ብዛት አለ። የውጤት ላይ ያልተካተቱ ምርጫ ጣቢያዎች ካሉ በተለያየ ምክንያት እነሱ ይገለጻሉ። ከዛ በመከተል በምርጫ ክልሉ የተመዘገቡ ጠቅላላ የመራጮች ቁጥር ይገለጻል። በምርጫ ክልሉ ውስጥ የተቀበሉት ጠቅላላ የድምጽ መስጫ ወረቀት ያ ምርጫ ክልል የተቀበለው የድምጽ መስጫ ወረቀት ይገለጻል። መራጮች ድምጽ ሲሰጡ በመዝገቡ ላይ የፈረሟቸው ፊርማዎች ብዛትም ይቆጠራል። ያው እንግዲህ መራጭ ድምጽ ሲሰጥ ተመዝግቦ ነው የሚሰጠው። ስለዚህ እነዛ ፊርማዎችም ብዛታቸው ይቆጠራል። በዛ ምርጫ ክልል ውስጥ ጥቅም ላይ ያልዋሉ
አጠቃላይ የድምጽ መስጫ ወረቀቶችም ብዛታቸው ይገለጻል። በምርጫ ክልሉ ውስጥ አጠቃላይ የተበላሹ የድምጽ መስጫ ወረቀቶች ብዛትም ይገለጻል። እንግዲህ የተበላሹ ማለት አንድ መራጭ ድምጽ ለመስጠት ቀርቦ ምልክት ሲያደርግ ከተበላሸበት ያ የተበላሸውን መልሶ ሌላ በምትክ ወስዶ ድምጽ መስጠት ስለሚችል እነዚህም አብረው ብዛታቸው ይቆጠራል። በምርጫ ክልል ውስጥ አጠቃላይ ከድምጽ መስጫ ሳጥን ውጪ ወድቀው የተገኙ ይቆጠራሉ። አንዳንድ ጊዜ መራጮች ድምጽ ይሰጡና የድምጽ መስጫ ሳጥን ውስጥ ከተት ነው ብለው ሳይገባ ሊወድቅ ይችላል። ወይም የድምጽ መስጫ ቡዝ ውስጥ ሆነው ሲመርጡ በድንገት ጥለውትም ሊሆን ይችላል። ስለዚህ በዚህ መንገድ ወድቀው የሚገኙትም ይመዘገባሉ። በምርጫ ክልል ውስጥ አጠቃላይ ዋጋ ያላቸው የድምጽ መስጫ ወረቀቶችም ይቆጠራሉ። ያው በነጩ ሳጥን ውስጥ የገቡት ወጥተው ተገልብጠው ሲቆጠሩ ዋጋ ያላቸው የድምጽ ወረቀቶችም ይቆጠራሉ። በምርጫ ክልል ውስጥ አጠቃላይ ዋጋ የሌላቸው የድምጽ መስጫ ወረቀቶች ብዛታቸውም ይሄ ኢንቫሊድ የሚባሉ ቦታዎች ማለት ነው። ለምሳሌ በህዝብ ተወካዮች ምክር ቤት አንድ ምርጫ ክልል ላይ አንድ እጩ ብቻ ነው ማለፍ የሚችለው። ነገር ግን ከአንድ እጩ በላይ ምልክት ካደረገ ያ ድምጽ መስጫ ኢንቫሊድ ይሆናል ማለት ነው። ስለዚህ እንደዚህ አይነቱ ዋጋ የሌላቸው የድምጽ መስጫ ወረቀቶች ናቸው። ሌላው ደግሞ ጊዜያዊ ድምጽ የሚባል በድምጽ መስጫ ሂደት አንድ መራጭ ልትመርጣት አይገባህም የሚል ጥያቄ ሲነሳ የምርጫ ጣቢያው ኃላፊ በጊዜያዊ ድምጽ እንዲሰጥ ሊፈቅድለት ስለሚችል ያ በጊዜያዊ የተሰጠ ድምጽ ታለ እሱም ደግሞ ለብቻው ታሽጎ ስለሚመጣ እንዲህ አይነትም ድምጽ ካለ አብሮ ይቆጠራል ማለት ነው። እንግዲህ ከዚህ በኋላ በዚህ ምርጫ ክልል የተወዳደሩት እጩዎች ይዘረዘራል። የፖለቲካ ፓርቲ ወክለው ከሆነ የፖለቲካ ፓርቲ ስማቸው ይጠቀሳል። የግል እጩዎች ከሆኑ የግል እጩዎች መሆናቸው ይጠቀሳል። እያንዳንዳቸው ያገኙት ድምጽ ይመዘገባል። ከዛ በኋላ ደግሞ ከነዚህ መካከል ያው ለህዝብ ተወካዮች ምክር ቤት አንድ ሰው ስለሆነ የሚያልፈው ከፍተኛ ከነዚህ ተወዳዳሪዎች ውስጥ ከፍተኛ ድምጽ ያገኘው የከፍተኛ ድምጽ ያገኘ እጩ ተብሎ ይመዘገባል ማለት ነው። እንግዲህ ይሄን በተመለከተ የህዝብ ተወካዮች ምክር ቤት በዚህ መንገድ የሚሰራ ይሆናል። በተመሳሳይ መልኩ የክልል ምክር ቤት ለየት የሚያደርገውን ብቻ ነው የምናገረው ጊዜ ላለመፍጀት። በተመሳሳይ የክልሉ ስም ይኖራል፣ የምርጫ ክልሉ ስም ይኖራል። በዛ ምርጫ ክልል የክልል ምክር ቤት ስለሆነ ከክልል ክልል የምክር ቤት መቀመጫቸው ስለሚለያይ የምክር ቤቱ ወይም የክልሉ መቀመጫ ብዛት ምን ያህል ነው የሚለው በዝርዝር መገለጽ አለበት። አንዱ ቦታ ላይ 5 ሊሆን ይችላል፣ አንዳንዱ ቦታ ላይ 17 ሊሆን ይችላል፣ አንድ ቦታ ላይ 20 ሊሆን ይችላል። ከዛ ውጭ ግን ለህዝብ ተወካዮች ምክር ቤት የምንጠቀምባቸው መለኪያዎች በሙሉ ከ1 እስከ 9 የተመለከቱት በዚህኛውም በክልል ምክር ቤት የሚጠቀስ ይሆናል። በተመሳሳይ መልኩ እነዚህ ለክልል ምክር ቤት የተወዳደሩ እጩዎች ስማቸው ይዘረዘራል። የፖለቲካ ፓርቲም እጩዎች ከሆኑ ይሄው ይመለከታል። የግል እጩዎችም ከሆነ ይሄው ይጠቀሳል። እነሱ ደግሞ ያገኙት ውጤት አብሮ ይቀመጣል ማለት ነው። ስለዚህ እንደ ምክር ቤቱ መቀመጫ ብዛት የምክር ቤቱ መቀመጫ 3 ከሆነ የመጀመሪያ 3 ከፍተኛ ድምጽ ያገኙት ያልፋሉ። የምክር ቤቱ መቀመጫ 10 ከሆነ የመጀመሪያ ከፍተኛ ድምጽ የመጡት 10ዎቹ ያልፋሉ። በዚህ መንገድ እየተዳመረ ይወጣል ማለት ነው። ይሄንን መሰረት አድርጎ እንግዲህ ዝርዝር የሆነ የእያንዳንዱ እጩ ውጤት ይገለጻል ማለት ነው። እንግዲህ ይሄንን መሰረት በማድረግ ዛሬ ቦርዱ ይፋ የሚያደርጋቸው የተወሰኑ ምርጫ ክልሎች አሉ። እነሱን የምርጫ ክልሎች እንግዲህ የሥራ ባልደረባዬ መታ የምታቀርብ ይሆናል ማለት ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። እንደምን አመሻችሁ። ከክልል ምክር ቤቶች ውጤት ጀምራለሁኝ። ከኦሮሚያ የመጀመሪያው ማቀርበው ውጤት የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጭሮ 2 በምርጫ ክልሉ ውስጥ ያሉ የመቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 62
በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 93000 የተወዳደሩ ፓርቲዎች ብልጽግና ፓርቲ ትብብር ለኢትዮጵያ ከፍተኛውን ድምጽ ያገኙት እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አሚና ኢብራሂም አደም ከብልጽግና ፓርቲ ያገኙት ድምጽ 93000 ሁለተኛውን ትልቅ ድምጽ ያገኙት እጩ አህመዲን መሐመድ ሁሴን ከብልጽግና ፓርቲ 93000 ድምጽ ያገኙ ሶስተኛውን ያገኙት እጩ አህመድ መሐመድ ኢብሮ ከብልጽግና ፓርቲ 93000 የምርጫ ክልል ኦሮሚያ የምርጫ ክልል ቅንብቢት በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 125 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 83995 የተወዳደሩ ፓርቲዎች ብልጽግናና ትብብር ለኢትዮጵያ ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ፍቅሬ አበራ ሮቢ ከብልጽግና ፓርቲ ያገኙት ድምጽ 78964 ሁለተኛውን ትልቅ ድምጽ ያገኙት እጩ ሮማን ከበበው ጋሪ ከብልጽግና ፓርቲ 78342 ሶስተኛውን ድምጽ ያገኙት እጩ ገብርዬ ታምሩ አበራ ከብልጽግና ፓርቲ 77192 ድምጽ ክልል ኦሮሚያ የምርጫ ክልል ሚጨታ የክልል ምክር ቤት በምርጫ ክልል ውስጥ ያሉት መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኙ የጣቢያዎች ብዛት 294 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 441080 የተወዳደረው ፓርቲ ብልጽግና የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አነስ አልዩ አህመድ ከብልጽግና ፓርቲ ያገኙት ድምጽ 441053 ሁለተኛውን ትልቅ ድምጽ ያገኙት እጩ አህመድ አቡበከር ኡመር ከብልጽግና ፓርቲ 440801 ድምጽ ሶስተኛውን ትልቅ ድምጽ ያገኙት እጩ ሙና አህመድ ረሺድ ከብልጽግና ፓርቲ 440677 ድምጽ አሁንም የክልል ምክር ቤት ነው ማነበው ኦሮሚያ የምርጫ ክልሉ ስም ጎማ 1 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 84 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 110524 የተወዳደረው ፓርቲ ብልጽግና የመጀመሪያውን ትልቁን ድምጽ ያገኙት እጩ ቲጃኒ ናስር ኡስማን ከብልጽግና ፓርቲ ያገኙት ድምጽ 109324 ሁለተኛውን ትልቅ ድምጽ ያገኙት እጩ ሰዓዳ ሻፊ ሐሺም ከብልጽግና ፓርቲ ያገኙት ድምጽ 109284 ሶስተኛውን ትልቅ ድምጽ ያገኙት እጩ ኑሜሪ ኑራ አባፊጣ ከብልጽግና ፓርቲ ያገኙት ድምጽ 108763 የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ስም ሂርና በክልሉ ያሉ የመቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 116 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 173288 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ጫልቱ ሳኒ ኢብራሂም ከብልጽግና ፓርቲ ያገኙት ድምጽ 172952 ሁለተኛውን ትልቅ ድምጽ ያገኙት እጩ ሙና አህመድ ደሾ ከብልጽግና ፓርቲ 172118 ድምጽ ሶስተኛውን ትልቅ ድምጽ ያገኙት እጩ አህመድ ኢድሪስ ኡመር ከብልጽግና ፓርቲ 170590 ድምጽ የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጀልዱ በምርጫ ክልሉ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የጣቢያዎች ቁጥር 99 በክልሉ የተመዘገበው የመራጮች ቁጥር 147764 የተወዳደረው ፓርቲ ብልጽግና አዲስ ትውልድ ትብብር ለኢትዮጵያ
ትብብር ለኢትዮጵያ አንድነት እና ትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ የመጀመሪያውን ድምጽ 3 መቀመጫዎች አሉ። የመጀመሪያውን ትልቁን ድምጽ ያገኙት ዳዲ ጉደታ ደበላ ከብልጽግና ፓርቲ 136492 ድምጽ፣ ሁለተኛውን ትልቅ ድምጽ ያገኙት እጩ ወርቅነሽ ባሪሶ ቡልቶ ከብልጽግና ፓርቲ 131189 ድምጽ፣ ሶስተኛውን ትልቅ ድምጽ ያገኙት እጩ አጃማ ጎንዱልዋሚ ከብልጽግና ፓርቲ 128667 ድምጽ። ክልል ኦሮሚያ የክልል ምክር ቤት ነው። ይሄኛው የምርጫ ክልሉ ስም ግራዋ። በምርጫ ክልሉ ያሉ መቀመጫዎች ብዛት 3። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 276። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 328610 ሺህ። የተወዳደረው ፓርቲ ብልጽግና ትልቁን ድምጽ ያገኙት እጩ ሰዓዳ አብራሂም ሐሰን 3277141 ድምጽ። ሁለተኛውን ትልቅ ድምጽ ያገኙ እጩ ነቢያ መሐመድ ቃሲም ከብልጽግና ፓርቲ 323806 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ሀብታሙ ተስፋዬ ወልደ ማርያም ከብልጽግና ፓርቲ 326633 ድምጽ። የመጨረሻው የክልል ምክር ቤት ከኦሮሚያ ምርጫ ክልል በዴሳ። በምርጫ ክልሉ ያሉ መቀመጫዎች ብዛት 3። በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 112። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 168000። የተወዳደረው ፓርቲ ነጻነትና እኩልነት ፓርቲና ብልጽግና ፓርቲ ነው። ትልቁን ድምጽ ያገኙት እጩ መሐመድ ኡመር ኡስማን ከብልጽግና ፓርቲ 167849 ድምጽ በማግኘት ሁለተኛው ትልቅ ድምጽ ያገኙት እጩ አሻርፋ ሁሴን አሊሾ ከብልጽግና ፓርቲ 167265 ድምጽ በማግኘት ሶስተኛውን ትልቅ ድምጽ ያገኙት አልይ ካማል ሙሳ ከብልጽግና ፓርቲ 167129 ድምጽ በማግኘት የኦሮሚያ ክልል ለሕዝብ ተወካዮች ምክር ቤት ያለንን ውጤት አሳውቃለሁ። ክልል ኦሮሚያ የምርጫ ክልል ሀሮማያ 1 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 165። በምርጫ ክልሉ የተመዘገቡ መራጮች ብዛት 208213። የተወዳደሩት ፓርቲዎች ትብብር ለኢትዮጵያ፣ ነጻነትና እኩልነትና ብልጽግና ፓርቲ። ትልቁን ድምጽ ያገኙት እጩ ሮዛ ኡመር አህመድ ከብልጽግና ፓርቲ 199031 ድምጽ በማግኘት የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ግራዋ በምርጫ ክልሉ ያሉ ጣቢያዎች ብዛት 276። በምርጫ ክልሉ የተመዘገቡ መራጮች ብዛት 328610 ሺህ። የተወዳደረው ፓርቲ ብልጽግና። ትልቁን ድምጽ ያገኙት እጩ ነቢያ ጅብሪል ያዕቆብ 328569 ድምጽ በማግኘት ክልል ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ሳጉሬ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 72። በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108000። የተወዳደሩ ፓርቲዎች ኢዜማ፣ ትብብር ለኢትዮጵያና ብልጽግና ፓርቲ። ትልቁን ድምጽ ያገኙት እጩ አብደላ ኦጌታ ሻሎ 107481 ድምጽ በማግኘት ከብልጽግና ፓርቲ። የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ጫንጮ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 84። በምርጫ ክልሉ የተመዘገቡ መራጮች ብዛት 125141። የተወዳደረው ፓርቲ ብልጽግና። ትልቁን ድምጽ ያገኙት እጩ
ሊሳ ቦሩ ቶላ ከብልጽግና ፓርቲ 124713 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ ምርጫ ክልል ጮሮ 2 በምርጫ ክልሉ ያሉ ጣቢያዎች ብዛት 62 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 93000 የተወዳደሩት ፓርቲዎች ትብብር ለኢትዮጵያ አንድነት፣ ብልጽግና ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ። ትልቁን ድምጽ ያገኙት እጩ ሙሐምዱር አህመድ ሙሳ ከብልጽግና ፓርቲ 93000 ድምጽ በማግኘት የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልሉ ኦሞናዳ 1 በክልሉ ያሉ ምርጫ ጣቢያዎች ብዛት 91 የተመዘገቡ መራጮች ብዛት 136500 የተወዳደሩት ፓርቲዎች ብልጽግና እና ትብብር ለኢትዮጵያ አንድነት። ትልቁን ድምጽ ያገኙት እጩ ጆን አህመድ አባ ሚልኪ 136315 ድምጽ በማግኘት የአማራ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ጎንደር ዙሪያ 4 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 41 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 44925 የተወዳደሩት ፓርቲዎች ህዳሴ ፓርቲ፣ የቅማንት ዲሞክራሲያዊ ፓርቲ፣ አንድነት ለኢትዮጵያ ዲሞክራሲ ፓርቲ፣ ብልጽግና ፓርቲና የአማራ ዲሞክራሲያዊ ኃይል ንቅናቄ። ከፍተኛውን ድምጽ ያገኙ የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አባይነሽ ታደሰ ኪዳኑ ከብልጽግና ፓርቲ 28284 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ ደሳለኝ ጣሰው አስረስ ከብልጽግና ፓርቲ 27859። ክልል አማራ የክልል ምክር ቤት የምርጫ ክልል መቄት 1 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 78 በአጠቃላይ የተመዘገቡ መራጮች በምርጫ ክልሉ 80084 የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት ፍስሐ ደሳለኝ መኮንን ከብልጽግና ፓርቲ 79046 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ጃንጥራር አባይ ግዛው ከብልጽግና ፓርቲ 78104 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል ጎንደር 4 ጎንደር ዙሪያ 4 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 41 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 44925 የተወዳደሩ ፓርቲዎች ቅማንት ዲሞክራሲያዊ ፓርቲ፣ የአማራ ዲሞክራሲያዊ ኃይል ንቅናቄና የአማራ ብሔራዊ ንቅናቄ እንዲሁም ሰላም ለኢትዮጵያ ጥምረት። ትልቁን ድምጽ ያገኙት እጩ ጣሂር መሐመድ ጣሂር ከአማራ ብሔራዊ ንቅናቄ ያገኙት ድምጽ 26604። ወደ ኋላ ልመልሳችሁ። ከኦሮሚያ የህዝብ ተወካዮች ምክር ቤት የቀረኝ ውጤት ስላለ እሱን ደግሜ እነግራለሁኝ። ኦሮሚያ ክልል ኦሮሚያ የምርጫ መቀመጫው አይነት ህዝብ ተወካዮች ነው። በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 294 ነው። ምርጫ ክልሉ ሚጨታ የተመዘገቡ መራጮች ብዛት 441080 የተወዳደረው ፓርቲ ብልጽግና። ትልቁን ከፍተኛውን ድምጽ ያገኙት እጩ ወዚራ አህመድ ሐሚድ 441053 ድምጽ። ህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል በዴሳ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 112 በክልሉ የተመዘገቡ የመራጮች ቁጥር 168000 የተወዳደሩ ፓርቲዎች ነጻነትና እኩልነት፣ ብልጽግና ፓርቲና ትብብር ለኢትዮጵያ አንድነት። ትልቁን ድምጽ ያገኙት እጩ አሚራ መሐመድ አህመድ ከብልጽግና ፓርቲ 167940 ድምጽ። ክልል ኦሮሚያ የህዝብ ተወካዮች ምክር ቤት ምርጫ ክልል አርቦዬ
በምርጫ ክልል ውስጥ የሚገኙ የጣቢያዎች ብዛት 69 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 100,555 የተወዳደሩት ፓርቲዎች ብልጽግናና ትብብር ለኢትዮጵያ አንድነት ትልቁን ድምጽ ያገኙት እጩ ዘምዘም ተሾመ ካሳሁን ከብልጽግና ፓርቲ ያገኙት ድምጽ 100,497 የህዝብ ተወካዮች ምክር ቤት ምርጫ ኦሮሚያ ክልል የምርጫ ክልሉ ጎማ 1 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 84 የተመዘገቡ መራጮች 110,609 የተወዳደሩ ፓርቲዎች የኦሮሞ ነጻነት ግንባር ብልጽግና ፓርቲና ኢዜማ ከፍተኛውን ድምጽ ያገኙት እጩ ሞጋ አባቡልጉ አባካቤ ከብልጽግና ፓርቲ 109,417 ድምጽ ክልል ኦሮሚያ የህዝብ ተወካዮች የምርጫ ክልል ስም ወንጪ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 51 የተመዘገቡ መራጮች ብዛት 76,639 የተወዳደሩት ፓርቲ ትብብር ለኢትዮጵያ ብልጽግናና አዲስ ትውልድ ከፍተኛውን ድምጽ ያገኙት እጩ አለማየሁ እጅጉ ጉምሳ ከብልጽግና ፓርቲ 74,729 አንድ የቤኒሻንጉልና አንድ ደግሞ ሌላ የጋምቤላ ውጤት ይቀረኛል። የክልል ምክር ቤት ክልል ቤኒሻንጉል ጉሙዝ የምርጫ ክልል ስም ኩምሩክ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 9 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 21 በአጠቃላይ የተመዘገቡ መራጮች 14,633 የተወዳደሩት ፓርቲዎች ብልጽግና ፓርቲና የቤኒሻንጉል ህዝብ ነጻነት ንቅናቄ ትልቁን ድምጽ ያገኙት እጩ የመጀመሪያውን ትልቅ ድምጽ ያገኙት እጩ መሐሙድ አብዱልአዚዝ አኑር ከብልጽግና ፓርቲ 9,968 ድምጽ ሁለተኛውን ትልቅ ድምጽ ያገኙት እጩ ከማል መሐመድ ሆጄል ከብልጽግና ፓርቲ 9,599 ሶስተኛውን ትልቅ ድምጽ ያገኙት እጩ ኡመር አብዱል ቃድር አፉዲ ከብልጽግና ፓርቲ 9,470 አራተኛውን ትልቅ ድምጽ ያገኙት እጩ መሐመድ አልማሂ አንኑሜሪ ከብልጽግና ፓርቲ 8,813 ድምጽ አምስተኛውን ትልቅ ድምጽ ያገኙት እጩ አለዊያ ሐሚድ ሰሌማን ከብልጽግና ፓርቲ 8,534 ስድስተኛውን ትልቅ ድምጽ ያገኙት እጩ ተውፊቅ አብዱል ቀይም አብዱል ጀሊል 8,323 ድምጽ ከብልጽግና ፓርቲ ሰባተኛውን ትልቅ ድምጽ ያገኙት አብዱል መኔም አደም ሐሚስ ከብልጽግና ፓርቲ 7,993 ስምንተኛውን ትልቅ ድምጽ ያገኙት እጩ ራባሃ ረዚቅ አብደላ ከብልጽግና ፓርቲ 7,660 ዘጠነኛውን ትልቅ ድምጽ ያገኙት እጩ ሐሲል አርባብ ሐሚስ ከቤኒሻንጉል ህዝብ ነጻነት ንቅናቄ 853 ድምጽ እነዚህ ውጤቶች የኢትዮጵያ ብሔራዊ ምርጫ ቦርድ ቅርታ እንዲቀረኛል የመጨረሻው ክልል ጋምቤላ የክልል ምክር ቤት የምርጫ ክልል ዲማ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 10 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 29 የተወዳደረው ፓርቲ ብልጽግና ትልቁን ድምጽ ያገኘ የመጀመሪያው እጩ እምቢበል ኃይሌ ጊዮርጊስ ከብልጽግና ፓርቲ ሁለተኛው ኢቶሩ አጉኮ አጁሉ ከብልጽግና ፓርቲ ሶስተኛው አጁሉ ባዶካ አብደላ ከብልጽግና ፓርቲ አራተኛ ኡልጋ ኡማን ከብልጽግና ፓርቲ አምስተኛ ጊሎ ኡሞድ አቶ ከብልጽግና ፓርቲ አምስተኛ ስድስተኛ አጀሉ ሜጆ ቻሞ ከብልጽግና ፓርቲ ሰባተኛ ቶሉ ኡዳንግ ኡሞድ ከብልጽግና ፓርቲ ስምንተኛ ኡባንጋ ጁሎ አበላ ከብልጽግና ፓርቲ ዘጠነኛ ኡማን አመሎ አኳይ ብልጽግና ፓርቲ እነዚህ ውጤቶች የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1133 አንቀጽ 7 መሰረት አጣርቶ ያጸደቃቸው ውጤቶች ናቸው። በአጠቃላይ 37 የምርጫ ክልል ውጤቶችን አጽድቀናል።
እሺ እንግዲህ ያው የኢትዮጵያ ብሔራዊ ምርጫ ቦርድ የተመለከቱትን ምርጫ ክልሎች ውጤት አረጋግጦ ይፋ አድርጓል። ዛሬ ያው ቅድም ለመግለጽ እንደሞከርኩት በመመሪያው አንቀጽ 54 መሰረት እየተከታተልን የደረሱልንን ከስር ምርጫ ክልሎችን ይፋ የምናደርግ ይሆናል።